ከብዙ ትምህርት በኋላ ከብዙ ባክ ቴስቲንግ በኋላ ከብዙ ዴሞ ትሬዲንጎች በኋላ ፈንድር አካውንት በመግዛት ቻሌንጅ አካውንቶችን በመግዛት እንደዛ ነው እስካሁን ድረስ ትሬድ እያደረኩ ያለሁት። እስካሁን በፈንድር አካውንት ወደ $880 ፔይአውት አግኝቻለሁ። መጀመሪያ ፈንድር አካውንት ስገዛ ማወቅ የነበረብኝ ነገሮች ነበሩ፣ የሰራኋቸው ስህተቶች ነበሩ። ሁለት ማወቅ ያለባችሁ ነገር አክቹዋሊ 3 ነው። ሶስተኛው በጣም ቤዚክ የሆነ ነገር ስለሆነ ብዙ አይከብዳችሁ። ሁለቱ ነገሮች ግን እኔ የተጠቀምኩበትና ለእናንተም የሚጠቅማችሁ ነገር ነው። የትሬዲንግ አፕዴቱም እናወራለን። የሳምንቱ የትሬዲንግ አፕዴት ምን ያክል ደረጃ ላይ እንደደረሰ እናያለን። አይ ፊል ላይክ የኔ የሙሉ ቻናሌ ሀሳብ ከዚህ በፊትም ማድረግ የነበረ የሰራሁትን ስህተት እንዳትደግሙት ማለት ነው። ከአንዱ ስህተት እየተማራችሁ መሄድ ነው እንጂ እኔ የሰራው ስህተት ወይም ደግሞ ሌሎች ብዙ ትሬደሮች የሰሩትን ስህተት እየደጋገምን የምንሄድ ከሆነ ሁላችንም አድካሚ ባዝ ነው የሚሆንብን። አንደኛው ሰው የነገረኝ ነው። አንድ ትሬደር መጥቶ አውርቶ የነገረኝ በጣም የጠቀመኝ ነገር ነው ነግራችሁ። ሁለተኛው ደግሞ ፐርሰናሊ እኔ ያየሁትና የምትጠቀሙበት ነገር ነው። ሁለቱ አካውንቴ ፈንድር እንዲሆን ረድቶኛል። አንድ አካውንት ማለት ነው ፔይአውትም እንዳገኝ ረድቶኛል። ስለዚህ ይጠቅማቸዋል። እንዴት ናችሁ? አቤኔዘር እባላለሁ። የትሬዲንግ ጀርኒ አለ ጀምሬ ኦልሞስት 2 ዓመት ሆኗል። ይገርማችሁ ከዜሮ ጀምሬ በየሳምንቱ ፖስት አደርጋለሁ። የዛኔ በየቀኑ ነበር፣ አሁን በየሳምንቱ ፖስት እያደረኩ ነው። የሳምንቱን አፕዴት ማለት ነው። $110,000 ለመግዛት ፈልጌ ነበር ይባላል ጀምሬ ነበር እና አሁን $100 ላይቭ ትሬድ ከማድረግ ፈንድር አካውንት እየገዛሁኝ ፔይአውቱን $10,000 ታርጌቱ ሂት ባደርግ ይሻላል ብዬ እየቀጠልኩ ነው። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ከትሬዲንግ ተጨማሪ ሌሎች ቪዲዮዎችም ታገኛላችሁ። ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ አድርጉ። 20,000 ልንገባ ትንሽ ነው የቀረው፣ 2,000 ሰው የቀረው። ስለዚህ ሰብስክራይብ አድርጉ። የፈንድር ትሬደር ማርኬት አሁንም አካውንት መግዛት ትችላላችሁ። የፈርስት ስቴፕ የሰከንድ ስቴፕ በ65% ዲስካውንት አቤኔዘር 65 በሚለው ማለት ነው እያንዳንዱ መግዛት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ ፈንድር ትሬደርስ ማርኬት እና ሊንኩ ረግጣችሁ የፈርስት ስቴፕ የሰከንድ ስቴፕ 65%፣ ኢንስተንት ፈንድ ደግሞ 40% ዲስካውንት መግዛት ትችላላችሁ። ኤኒዌይስ አንደኛ ስለ ፈንድር አካውንት የትሬዲንግ አፕዴቱ ምን ደረጃ እንደደረሰ እናወራለን። ቀርመን ግን ስለ ፈንድር አካውንት አንደኛ ያወቅኩትን የተረዳሁት ነገር ስፔሻሊ መጀመሪያ አካባቢ አካውንት የገዛን ጊዜ ብዙ ሪስክ ለማድረግ እንፈራለን። አንዳንድ ሰው ብዙ ሪስክ ያደርጋል ኦብቪየስሊ፣ ግን አብዛኞቻችን አይ ፊል ላይክ የመጀመሪያችን ከሆነ ኦር በተደጋጋሚ ብሎአፕ እያደረግን ከሆነ ያንን ሉፕ ላለመድገም ሪስክ የምናደርገው ነገር እየቀነስን እንላለን። ለምሳሌ ሌትስ ሴይ 5,000 አካውንት ገዛን፣ 5,000 ፈንድር አካውንት ገዛን፣ $50 ሪስክ አደረግን ዘንድ ቀጣይ ደግሞ $20 ሪስክ አደረግን፣ በቀጣዩ ወደ 30 ምናምን ነገር ሪስክ አደረግን። እንደዛ ነበርኩ እኔ ሳደርግ የነበረው። አክቹዋሊ 30 ማን ነበረ $10 $15 አንዳንዴ $5 ያደረኩ ነበር የ5,000 ፈንድር አካውንት ማለት ነው። ከዛ በጣም የሚጠቅም ነገር አንድ ትሬደር ነገረኝ። ሪስክ የምታደርጉት ገንዘብ ፈንድር አካውንት ላይ ሪስክ የምታደርጉት ገንዘብ ፊክስድ መሆን አለበት። ዛሬ ትሬድ ያደረጋችሁ ነበር $50 ማለት ነው ሪስክ አድርጋችሁ ስቶፕ ሎስ ነካባችሁ ዩ አር ዳውን $50 ማለት ነው። የተወሰነ ፐርሰንት ቀንሳችኋል። ኦልዌይስ እናንተ ደግሞ ሪስክ ቱ ሪዋርዳችሁ 1 to 3 ነው እንበል። አብዛኞቻችን እንደዛ ነው የምናደርገው። 1 to 2 ሬድ ነው ግን የሚመረጠው 1 to 3 ከዛ በላይ ቢሆን አሪፍ ነው። ሶ ይህንን $50 ካጣችሁ ሴንስ እንዲሰጣችሁ ነው። ቀጣይ $20 ሪስክ አድርጋችሁ ለሴ ፕሮፊት ታርጌት አደረጋችሁ እንበል 20 ሲባዛ በ3 60፣ ያ ማለት ያለፈውን ራሱ ሪከቨር አድርጋችሁ $10 ነው። $50 ሪስክ የምታደርጉ ከሆነ $50 ሪስክ አድርጉ ሙሉ ትሬድ ውስጥ ያልቅ ወይ ብሎአፕ ስታደርጉት ወይ ፕሮፊት ታገኙ ድረስ $50 ዛሬ $50 ሪስክ አድርጋችሁ $50 ብታጡ፣ ነገ $50 ሪስክ አድርጋችሁ ነገውን ብታጡ፣ ከነገ ወዲያም እንደዛ ሪስክ አድርጋችሁ ያንን ብታጡ በአንድ ፕሮፊት 3ቱን ሉዝ ታካክሳላችሁ ማለት ነው። አንዱ ሪስክ ማርክ ያለው ግን ፍላክቹዌት የምታደርጉ ከሆነ ዊን ባገኛችሁ ቁጥር ያለፈውን ሪከቨር ለማድረግ ይከብዳቸዋል። ከዛቻል ይሄ በጣም አስፈላጊ ነገር ነው ብዬ አስባለሁ። እኔ የጠቀመኝን ነው የምነግራችሁ። በጣም የጠቀመኝና ፕሮፊት እንዳገኝ የረዳኝ በጣም ኢሴንሻል ቲንግ ብዬ ያስቀመጥኩት ነገር አንዱ ነው። ሪስክ የምታደርጉት ነገር ፊክስድ መሆን አለበት። $50 ከሆነ $50፣ $20 ከሆነ $20፣ $40 ከሆነ $40 ዳትስ ኢት በቃ። አካውንታችሁ ብሎአፕ ሊያደርግ ነው። ስለዚህ ትንሽ $1 ሪስክ ማድረግ አለብኝ ነው። አካውንታችሁ ብሎአፕ ካደረገ ብሎአፕ ያደርግ። ስለዚህ ስትራቴጂያችሁ ሪቪው አድርጉት፣ ፕራክቲስ አድርጉ። ስትራቴጂያችሁ ልክ አይደለም ማለት ነው። ስትራቴጂያችሁ ልክ አይደለም ማለት ነው። ፕራክቲስ ማድረግ ትችላላችሁ። መቀየር ካለባችሁ መቀየር ነው። ምንድን ነው የሰራችሁ ስህተት? 1 ወር ብሬክ ውሰዱ፣ 2 ሳምንት ብሬክ ውሰዱ። እኔ እንደምወስደው ማለት ነው። የሚታዩ ያላችሁ ብዙ ጊዜ አካውንቴ በጣም እየተመታ ከሆነ ምንድን ነው የሰራው ስህተት? ስትራቴጂ እየተመለሰ ነው ወይ ብዬ ፕራክቲስ በስርዓት አደርጋለሁ። የሳምንቱ የወሩ ምንድን ነው የሰራው ስህተት ብዬ አያለሁ። ስለዚህ አሁን ሪስክ የምታደርጉትን ፊክስ ያደርጋችሁ ቀጥሉ። ያ በጣም ይጠቅማችኋል። ትረስት ነው።
ሌላኛው ደግሞ አትቆዩበት። አይ ኖ አካውንቶችን ብሎ አፕ አድርጉ ያልኳችሁ ሳይሆን አንድ ፈንድ አካውንት ላይ አትቆዩበት። እኔ ለምንድን ነው አሁን እየቆየሁበት ያለው? እኔ እየጀመርኩት ያለሁት የመጀመሪያውን አውቄ ኢንቴንሽናሊ ብሎ አፕ አድርጌዋለሁ። ሁለተኛውን ደግሞ ኢንቴንሽናሊ ስላቸዋቸው ብሎ አፕ ይሆን ነበረ። ኢንቴንሽናሊ ባይሆን የመጀመሪያ አካውንቴ ማለት ነው ትንሽ ነበር የቀራችሁ፣ ግን ስታክ ሆንኩኝ በአንድ ነገር ላይ እና እሱን አጥፍቼ ሁለተኛ ገዝቼ ነበር። ሁለተኛ የፈርስት ፌዝ በፍጥነት ያለፍኩት፣ ሁለተኛ ፌዝ ደግሞ በጣም ድሮዳውን ወረደብኝ። አካውንቴ ይሄ ቻሌንጅ ስለሆነ 110,000 ስለሆነ ሁለት አካውንት ነው የገዛሁት እስካሁን ድረስ። ስለዚህ አንዴ የ5,000 አንድ የመግዛት አቅም ብቻ ነው ያለኝ። አለዛ አሁን ሶስተኛውን ከገዛሁኝ ሀብ ኖ ቻንስ ቻሌንጁን ፌል አደርጋለሁ። 110,000 ያልኩት ማለት ነው። ለዛ ነው የመጨረሻው ላይ የተውኩትና ፖዝ አድርጌ ሪቪው እያደረኩ ያለሁት ስትራቴጂ ማለት ነው። ሶ ብዙ አትቆዩበት። ብዙ አትቆዩበት ማለት ትንሽ ዶላር ሪስክ አታደርጉ። $2 በ5,000 $3 ሪስክ እንዴት ነው የምታደርጉት? በ5,000 $5 እንዴት ነው ሪስክ የምታደርጉት? ለምንድን ነው የምታደርጉት? $10 ደግሞ ሪስክ የምታደርጉት? ትንሽ ሪስክ አታደርጉ። ሪስክ ማድረግ ካለባችሁ 1% ሪስክ አድርጉ። 1% ይሻላል $50 ማለት ነው። 1% ኦር 2 አይመረጥም። እኔ አልመርጠውም። የምትመርጡ ሰዎች ካላችሁ ምርጡ። እኔ ግን 1% ነው ሪስክ ማድረግ ኦልዌይስ ማለት ነው። 1% ኦር 1.5% ሪስክ አደርጋለሁ ኦልዌይስ። ሶስተኛው ደግሞ የፕሮፈርሙ ቀላል ነገር ነው ብያቸዋል መጀመሪያም ስጀምር። ሶስተኛው እንትን የፕሮፈርሙ ሩል እወቁ፣ ህጉን እወቁ። አካውንቴን እኔ ብሎ አፕ አድርጌያለሁ። ከዚህ በፊት ብጠቀማቸው ብዙ ፕሮፈርም ነበሩ። ሩላቸው ኮምፕሊኬትድ ነው፣ ሂድን ሩል አላቸው ምናምን ነገር። ያው ሩላቸውን በስርዓት ሳላቅ ዌብሳይታቸው ላይ ክሊር ሆኖ ሳላየው በጣም ተጎድቻለሁ። ስለዚህ የፕሮፈርሙ ሩል ምረጡ፣ ወይም እኔ የምጠቀመውን ፕሮፈርም መጠቀም ትችላላችሁ። እኔ የመረጥኩትና ፎር ሚ ቤስት ብዬ ማስበው ቤስት ብዬ ከማስባቸው ፕሮፈርሞች አንደኛው ፈንድሪ ትሬደር ማርኬትስ ነው። እሱም ኢፍ ዩ ዋንት መጠቀም ትችላላችሁ። ሊንኩ ዲስክሪፕሽን ላይ አለ። ሁሉም 65% ዲስካውንት ማግኘት ትችላላችሁ። 65% ዲስካውንት እስከ መቼ የሚቆየው አለ ነው። ይዛ 65 ነው ብቻ 65% ዲስካውንት ማግኘት ትችላላችሁ። የትሬዲንግ አፕዴት ይህ ሳምንት እንዴት ነበረ? ወደ ግራፉ ሄድና አንድ ትሬድ ነው የወሰድኩት። ትዝ የሚላችሁ ከሆነ አካውንቴ ብሎ አፕ ይሆናል አለዛ ትሬድ ያልቅ አለዛ ብሎ አፕ ይሆናል ብለው ነበረ በሳምንት ውስጥ ማለት ነው። ስለዚህ አንድ ትሬድ አካውንት ከፍቼ ቶሎ ብዬ ዘግቻለሁ አካውንቴ ብሎ አፕ ከሚሆን። ስለዚህ ምን ማለት ነው? የ5,000 እስካሁን ድረስ አልነካሁትም። ትሬድ እያደረኩት ያለሁት በምንድነው? በሌላ አካውንት ነው። ኢፍ ዛት ሜክ ሴንስ። ስለዚህ 5,000 እስካሁን ፈንድራ አካውንቱ ማለት ነው ፌስ ላይ ድሮ በጣም ዲፕ ድሮ ዳውን ላይ ያለሁት አካውንቱ ብሎ አፕ እንዲሆን አልፈለኩም። በጣም እንዲይዤዋለሁ እንቃረግ፣ ምክንያቱም ቻሌንጅ ላይ ነው ያለሁት። ስለዚህ እሱን አልነካሁትም። ልቤ የሞላው ሴታፕ ስላላገኘሁኝ ማለት ነው። ኤኒዌይስ አንድ ትሬድ የወሰድኩትን እንዳታያችሁና እንጨርስ። የዚህ ሳምንት ደግሞ የፈንድራ አካውንት ያሸነፈ ሰው ማን እንደሆነ፣ የ5,000 ፈንድራ አካውንት ያሸነፈ ሰው ማን እንደሆነ እነግራችኋለሁ። ሴል ነው የገባሁት ዩኤስዲ ማለት ነው። ተርስዴይ ላይ ነው የገባሁት። ሐሙስ ማለት ነው። ሐሙስ ላይ ነው የገባሁት። ተርስዴይ ሐሙስ ነው። እዚህ ጋር ሪጀክት ተደረገች። ለንደን ሃይ ሰጠኝ ወደዚች ጋር ማለት ነው። ፎርሚ እስከ ለንደን የአይሲቲ ኪል ዞን ታውቃላችሁ። ለንደን ኪል ዞን እስከ 5 ኤኤም ላይ ሃይስቱን ሰጠኝ። ከዛ በኋላ የኔ ኪ ፖይንት ነበረች። የኔ ኪ ፖይንት ተጠቅሜ አንድ ሪጀክት ሲደረግ ሁለተኛ ሪጀክት በተደረገበት ሴል ገባሁኝ። ሴል ከገባሁ በኋላ መልሶ እዛው ላይ እዚህ ጋር በቦዲ ሪጀክት ተደርጎ ግን ሃይስቱን ወሰደው። እዚህ ጋር ካያችሁት የሚታያችሁ ከሆነ ሃይስቱን የለንደን ኪል ዞን ሃዩን ቴክ አድርጎታል። በቦዲ ሪጀክት ቢደረግም ማለት ነው። ከዚህ በፊት ያው ለንደን ሃይ ጫፍ ላይ አድርጌ ሴል ገባ ነበር። አሁን ግን እንዲህ አይነት ነገሮች እየተፈጠሩ ስላስቸገሩኝ ከፍ አድርጌዋለሁ። ሌላ ጊዜ እስከ 1-8 ይሄድ ነበራቸዋል። ይሄ ትሬድ ግን 1-3 ፖይንት ሰምቲንግ ሆኗል። ሴል ገባሁኝ። ቲፒኤን ሂት አደረገልኝ። በዚህ ላይ ሪጀክት ተደርጓል። አይ ቲንክ መልሶ ይወጣል መሰለኝ። ኦኬ ወርዷል፣ አልወጣም። ሴል ገባሁኝ። ቲፒኤን ሂት አደረገልኝ። አንድ ትሬድ ብቻ ነው የገባሁት ይሄ ሳምንት ላይ። አርብ ላይ መች ነው ከዚህኛው ትሬድ በትናንትናው ኒውስ ነበረ። ኒውሱ ትሬድ አላደረኩም። ኒውስ ትሬድ ማድረግ አቁም ያለው ይህን የመስራት ትሬዱ አፕዴቱ የ5,000 እስካሁን እንዳልተነካ ቀጣይ ሳምንት ትሬድ ማድረግ በታለው ቀጣይ ሳምንት ብሎ አፕ የማድረግ ፕሮባቢሊቲ አያደርግም ብለን ነርስ ይስተካከላል ቀጣይ ሳምንት። ምክንያቱም ትንሽ ነው የቀረችው፣ $40 ነው የቀረችው። ሪስክ ማድረገው ዩዥዋሊ $40-50 አንድ ትሬድ ነው የቀረኝ ማለት ነው። ወይም ደግሞ አንድ ትሬድ ነው የቀረኝ። እንደምታረግ ብቻ አሪፍ ነው ብዬ ተስፋ አደርጋለሁ።
የፈንድራ አካውንት ያሸነፈው አንድ ሰው የዚህኛው ወር የዚህኛው ሳምንት ይሄ ነው። ኢንስታግራም ላይ አውርቼሃለሁ። ሴት ለምሳሌ ኢንስታግራም ላይ አውርቼሻለሁ፣ መልሽልኝ። ራንደምሊ ነው ሰሌክት የሚደረገው እንደምታውቁት። አሁንም ኢንስታግራም ላይ ፎሎ አድርጉና ቴሌግራም ላይ ጆይን አድርጋችሁ ቴሌግራም ላይ ጆይን አድርጉ መጀመሪያ። ከዛ ኢንስታግራም ላይ ፎሎ አድርጉ ቻሌንጁን ለመከተት ማለት ነው። ከዛ ኢንስታግራም ላይ ዊክ 14 ብላችሁ ላኩልኝ። አሁን ዊክ 14 ደርሰናል። ዊክ 15 ደርሰናል። ዊክ 15 ብላችሁ ላኩልኝ። ዊክ 15 ከላኩ ሰዎች ራንደምሊ አንዱ ሰው ይመረጥና ወይ ሁለት ሰው ወይ ሶስት ሰው ይመረጥና በየሳምንቱ የሚሰጥ ይሆናል። ወዳችኋለሁ። ሰብስክራይብ ካላደረጋችሁ ጠቅማችኋል ተስፋ አደርጋለሁ። ከጠቀማችሁ ደግሞ አሪፍ ነው።